ዩክሬን የሩሲያን ውስጠኛ ክፍል ክፉኛ ደጋግማይ ማጥቃቷ ነገር ስጋቱን እንዳገዘፈው ተገልጧል። የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን የትናንት ለዛሬ አጥቢያ ሌሊት የገሃነም እሳት ሆኖባቸው ማደራቸው ተነግሯል። በሞስኮ የተፈጸመው የቦምብ ጥቃትም የፑቲንን የጦር አዛዦች በሙሉ የጥቃት ኢላማዎች መሆናቸውን ያስረገጠ ጉዳይ ሆኗል የተባለው። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ ሞት የማላይበት ሀገር ደርሳለሁ ብሎ ሲጓዝ ሞተው ከማይቀበሩበት ሀገር ደረሰ። አልያም መብሏቷን አላወቀች እጇን ታጠበች ይሉትን የሆነው የሩሲያ በዩክሬን የጦርነት አዋጅ 5ኛ ዓመቱን በያዘበት በዚህ ወቅት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የትናንትናው ሌሊቱ አዳራቸው የገሃነም እሳትን ሆኖባቸው እንደነበርን የተገለጠው። ዩክሬን የሩሲያን ውስጠኛ ክፍል በሚሳይል ካጎነችው በኋላ ከዚያ ስፍራ ሽቅብ ሲትጎለጎል የነበረው የጥቁር ጢስ ደመና ከምድር እስከ ሰማይ አፍኖት እንደነበረም ነው የተገለጠው። ዩክሬን ከቅርብ ጊዜ ወዲህ በሩሲያ ውስጠኛ ክፍል በሚገኙ ነዳጅ ዘይት ማውጫ ስፍራዎችን በሚሳይሏ እየመታች በፑቲን ላይ የከፋ ጫና ማሳደሯም ይነገራል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በሰጡት መግለጫ በበርካታ የኢፒ5 ፍላሚንጎ ክሩይዝ ሚሳይሎች የጋየው የሩሲያው ቹቫሺያ የሚባለው ስፍራ ሩሲያ የሰው አልባ የጦር አውሮፕላኖችና ሚሳይሎቿን የምታመርትበት ስፍራ ነው። የዩክሬን ሹማምንት በሰጡት ማብራሪያም ከሩሲያና ዩክሬን ድንበር በ500 ኪሎ ሜትር ርቀት ላይ የሚገኘው ያ ስፍራ ክፉኛ መውደሙን ያስታወቁት። በሌላም ዜና በሩሲያ የሳማራ ግዛት ከባድ የተባለ ጥቃት መፈጸሙ ተነግሯል። በሳማራ ግዛት የሚገኘው የኖቮኩልቪስክ የነዳጅ ማጣሪያ ስፍራ በከባድ ፍንዳታ መናጡና ገና ዩክሬን ሁለት ተጨማሪ የሩሲያን የነዳጅ ማጣሪያ ስፍራዎች ሎብኮቮና ብሩቶቮ ለማጋየት ጊዜ እየጠበቀች መሆኑ ተነግሯል። የቀነ ጎዶሎኑ ሚዳቋማት ዘለው ይሉትን የዚያ መሰሉ የዩክሬን ከባድ ጥቃት ደግሞ በሀገር ቤት ለፑቲን ስልጣን ምርቅና ፍትፍት ይሉትን ነው የሆነው። አይበሉት አይተውትን። ዩክሬን በየግንባሩና በየስፍራው ሁሉ በሩሲያ ላይ በያዘችው ጥቃቷ ኪሳራ አስመዝግባለች፣ ድል ተቀዳጅታለችም ነው የሚባለው። እንደ አብነትም የኬርሶንን ግዛት የሚከፍለውን ድልድይ አውድመዋለች። ውድመቱና ጥቃቱ በሩሲያ በኩል እየከፋና እየሰፋ በሄደ ቁጥር ደግሞ ሀገሪቱን ከውስጧ የሚያብጣትን ከከፋ ውድቀት ላይ የሚያደርሳት የህዝብ ቁጣ ይቀሰቀስባታል። ያ ማዕበል ደግሞ ለፕሬዚደንቱ ቭላዲሚር ፑቲን ጥሩ አይሆንም፣ ለጎርፉም ለወንዙም ሙላት ያጋልጣቸዋልና ነው። ወዲህም ሩሲያ እንደ አውሮፓውያኑ አቆጣጠር በ2014 ከዩክሬን የቀማቻትን የክራይሚያን ወደብን የሚያገናኘው ትልቁም ድልድይ ቢሆን ክፉኛ መመታቱን የሚነገረው። ትናንት ሌሊቱን ወደ ክራይሚያ የሚሄዱ የመንገደኞች ባቡሮችን መቆማቸው ሲነገር የሰዓት እላፊ አዋጅም መደንገጉን የተሰማው። ሩሲያ ወደዚያ የክራይሚያ ወደብ የሚጓዙ ቱሪስቶች ወይም ጎብኚዎችን መከልከሏም ነው የተሰማው። በዋና ከተማዋ ሞስኮም ቢሆን የተፈጸመው የቦምብ ጥቃት የፑቲንን ጀነራሎች ወይም ከፍተኛ የጦር አዛዦችና መሪዎች በኢላማ ቀለበት ውስጥ እንዳሉ የሚያሳይ ነው ተብሎለታል። ትናንት በሩሲያ የሰዓት አቆጣጠር ላይንሲዝ ወይም ረደኤ ከል ላይ አንድ ቅንጡ የቢኤምዳብሊው መኪና ከደረሰበት ጥቃት የተነሳ በእሳት ተያይዞና ከስሎ ከቆመበት ሲወጣና ሲታይ የመኪናው አሽከርካሪ ሞቷል ብቻ አይደለም፣ አሟሟቱ የከፋ ሆኗል። ከአሽከርካሪው ኋላ በስተጀርባ ተቀምጠው የነበሩት ከፍተኛው የሩሲያው የጦር መሪ ጀነራል ዳሚር ዳቪዶቭን መጥፋት፣ ይሄ ሁሉ ነገር ለክሬምሊኑ የጦር መሐንዲስ ቭላዲሚር ፑቲን ለስልጣናቸው መናጋት ትልቅ ድርሻ አለው ነው የሚባለው። ለዚያ የትናንትናው የቦምብ ጥቃት ደግሞ ዩክሬን ኃላፊነቱን አልወስድም ነው ያለችው። ለከባዱ ጥቃት የተጋለጡት እኛ በሩሲያ ጦር ኃይል የሚሳይልና የጦር ማዘዣ ክንፍ ኃላፊ የነበሩ ሰው ናቸው። ወዲህም ሩሲያ ከአውሮፓ መንግስታት ጋር ልዩነቷ ሰፍቷል፣ የማዕቀብ ናዳው ወርዶባታል። እናም ከዚህ በኋላ በሩሲያና በምዕራባውያኑ መካከል እንዳይጠግም እንዳይሽርም ሆኖ ልዩነት ምክንያት ሆኗል። በሩሲያና በዩክሬን መካከል 5ኛ ዓመታቸውን በያዙበት ጦርነታቸው ሩሲያ ከ1,378,820 በላይ ወታደሮቿን በጦርነቱ ማጣቷ ይነገራል። ዩክሬንም ቢሆን ከዚህ ቢበልጥ እንጂ የማያንስ ቁጥር ያላቸው ወታደሮቿን አታለች የሚሉት ብዙዎች ናቸው። ሩሲያን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ከኔቶ ጋር አጣርሶ ወደ ከፋ አዝማሚያ እያመራ ያለው እንቅስቃሴ ወደ አማዶ ካለው ይህ መካከለኛ
በመካከለኛው ምስራቅ ቀጠና አሜሪካ የኢራንና የኢዝራኤል ጦርነት ጋር በንጽጽር ለዓለም ስጋት የሆነው የሩሲያና ዩክሬን ጦርነትም የጠንካራውን ሰው የሩሲያውን ፕሬዚዳንት ቭላዲሚሮቪች ፑቲንን ደካማነት አሳይቶባቸዋል የሚል መረጃ ወጥቷል። ሩሲያ በዩክሬን በገባችበት ጦርነት የተነሳ ከበርካቶቹና የምዕራባኑና የእስያ ሀገራት ጋር ሆድና ጀርባ መሆኗ ሲገለጥ ሩሲያ ከሰሜን ኮሪያ ከቻይናና ከኢራን ጋር ወዳጅነቷና ትብብሯ መስፋቱና መጠንከሩም ይነገራል። ሩሲያ ከአሜሪካ ጋር ደግሞ እንዲህ ግልጽ የወጣ ወዳጅነትም ጠላትነትም እንደሌላት ይነገራል። አንዳው በድርበቡ የሆነ ስሌት ነው ያላቸውና ይሁንና ሩሲያ ከአሜሪካ የምትፈልገው አንድና ዋና መሻት አላት ይሏታል። ያውም አሜሪካ ከአውሮፓ ምድር የኒውክሌር ጦር መሳሪያዋን ታስወጣ ዘንድ ነው። ሌላ መሻት አላት ነው የሚባለው። አሜሪካ የገዛችውን የአላስካን ግዛት ትመልሰላት ዘንድ አንድም በውድ አንድም በስምምነት አለያም በግዴታ የሩሲያ ታክቲካል የኒውክሌር ጦር መሳሪያዎችም ለአሜሪካ ስጋት አይሆኑም የሚል ወታደራዊ ትንበያ አለ። የሩሲያ የውጭ ጉዳይ ሚኒስቴር ማብራሪያ እንደሚያሳየው አሜሪካ በአርክቲክ ቀጠና አናት ላይ ሄዳ የግሪንላንድን ደሴት ለመያዝ እጇን የመዘርጋቷ ነገር ውስጡ ሲፈተሽም በዋናነት የሩሲያና የቻይና የጋራ የጦርነት ዝግጅት መሆኑና ጉዳዩ ለሩሲያም ለቻይናም አደገኛ አዝማሚያ ያለው መሆኑ እንዲሁም ቻይናና ሩሲያ በአርክቲክ ቀጠና ካለው የውሃና የማዕድን ዘርፍ ሀብት ተካፋይ ነን ማለታቸው ለአሜሪካ ከባድ ስጋትን ጋርጧል ነው የሚባለው። ሩሲያ ከሰሜን ኮሪያ ጋር አብራ በዩክሬን ኩርስ ግዛት የቀጠለው ጦርነት አሜሪካን በተናቀው ስሌት ማንዘርዘሩ አልቀረም። ወዲህም ከሳተላይት የተገኙ ምስሎችን ጠቅሶ ስዊድን ሃራልድ ባሰራጨው የትናንትና መሻሽ ዘገባው የሩሲያ ጦር ኃይል በስዊድን ድንበር አቅራቢያ መክተቱን ያስታወቀው። ሩሲያ የዚያ መሰል የጦር ኃይል ግንባቷን የያዘችው ደግሞ ከስዊድን ከምትዋሰንበት ድንበሯ በ10 ኪሎ ሜትር ርቀት ላይ ነው። ሩሲያ በዩክሬን የያዘችውን ጦርነት ስታጠናቅቅም በዚያ ስፍራ ከ80 ሺህ በላይ ወታደሮችን የሚያሰፍር የተሟላ ምሽግ በቋሚነት ለመስራት ማቀዷን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የጦር አመራር ወታደራዊ ደህንነቱ መስሪያ ቤት የበላይ ኃላፊው ቶማስ ኔልሰን አስረድተዋል። ሰውየው አክለውም ሩሲያ ያንን የምታደርገው ደግሞ ይህ ሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን በጦርነቱ ለመግጠምና ለመዘረር ነው ሲሉም ነው ያሳዩት። ሌላው በባልካንና በፖላንድ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን ጦር የሚመሩት ወታደራዊ መኮንን ሜጀር ጀነራል ብሪያን ኒሰን በሰጡት ማብራሪያም ሩሲያ በዚህ ወቅት ኔቶን ታጠቃለች የሚለው ነገር አነስተኛ ግምት ነው ብለዋል። ይሁንና ግን አሉ ኒሰን ሩሲያ ከዩክሬን ጋር ቶሎ የተኩስ አቁም ስምምነት የምትፈራረም ከሆነ ነገሮች ሁሉ በቅጽበት ሊቀያየሩ እንደሚችሉ ማሰብ ያስፈልጋል ነው ያሉት። ዩክሬን ትናንት ቀትር ላይም በሩሲያ የክራስኖዳር ክራይ የሚገኘውን የአፕስኪን የነዳጅ ማጣሪያ ስፍራ ክፉኛ ማጋየቷ ተሰምቷል። በሩሲያና በዩክሬን መካከል ጦርነቱ ቶሎ አንድ መቋጫ ባለማግኘቱ የተነሳ አስከፊና ዘግናኝ የሰው ልጅ እልቂትና ሰቆቃ ማስከተሉን የሚናገሩት ብዙዎች ናቸው። የሁለቱን ሀገራት ጦርነት በፍትሐዊነት የሚዳኝ የዓለም ሕግ ባለመኖሩ ተንተርሶም ዛሬም በርካታ ሀገራት በይዞታ መሻትና መሬት መቀማት አባዜ ውስጥ መውደቃቸው እየታየ ነው። በዚያም ረገድ ይላሉ የፖለቲካና የወታደራዊ ተንታኞቹ፣ በዚያም ረገድ ኢዝራኤልን በጋዛ ሰርጥና በዌስት ባንክ አሁንም በሊባኖስ ሲያሟት፣ አሜሪካንም የግሪንላንድን ደሴት ካናዳን 51ኛ ግዛቷ ለማድረግ የፓናማ ካናልና የሜክሲኮን ገመገም ወይም ጋልፍ ኦፍ ሜክሲኮን ለማውሰድ አሸምቃለች ይሏታል። ነገና ከነገ ወዲያ ደግሞ ሌሎች ሀገራትና መንግስታትም ተመሳሳዩን ማለማቸውና ለተግባር ሲነሱም ጦርነትን አማራጭ የማድረጋቸው ጉዳይ ሳይታለም የተፈታ ነው። ውሻ በቀደደው ጅብ ይገባልን አለያም ትንሽ ቆሎ ይዞ ወደ አሻሮ ጠጋ ይሉትን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት ሜትሮን፣ ሚረርን፣ ኢንዲፔንደንትን፣ ዲፌንስ ኤክስፕረስን፣ ኪፍ ፖስትን፣ ፎክስ ኒውስን፣ ማላይ ሜይልና ሚያሚ ሄራልድን ተጠቅመናል።